ሰላም ጤና ይስጥልኝ። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። ከኢሳያስ አፈወርቂ ቃለመጠይቅ አዲስ ነገር እንደማይጠበቅ ተነገረ። አምባገነኑ የኤርትራው መሪ ኢሳያስ አፈወርቂ በቅርቡ ሊያደርጉት መሆናቸው አስቀድሞ የተገለጸው ቃለመጠይቅ በተመለከተ አዲስ ነገር እንደማይጠብቁ አንዳንድ አስተያየት ሰጪዎች ገለጹ። ኤርትራን ላለፉት 35 ዓመታት የመሩት አምባገነኑ ኢሳያስ አፈወርቂ የኢኮኖሚ፣ የፖለቲካና የሕግ የበላይነት ጥያቄዎችን ወደ ጎን በማለት በፈላጭ ቆራጭ እያስተዳደሯት መሆናቸው ይታወቃል። አዲስ ዓመት በመጣ ቁጥር የሚሰጡት ቃለ መጠይቅም ለሀገሪቱና ለሕዝቡ የሚጠቅም መፍትሄ ከማፈላለግ ይልቅ በማይመለከታቸው ጉዳይ ተንታኝ ሆነው ሲናገሩ እንደሚታዩ አስተያየት ሰጪዎቹ አክለው ያስረዳሉ። ኢሳያስ አፈወርቂ የሕዝብ ጥያቄ ትኩረት ሰጥተው ሲመልሱ እንደማይታዩ፣ በአገሪቱ የሕግ የበላይነትና ሕገ መንግስት እንዳይኖር በማድረግ በአፈናና በጭቆና ዘይቤ እየመሩ መሆናቸው የተለያዩ የዜና አውታሮች ሲዘግቡ ይታያሉ። በቅርቡ ሊያደርጉት መሆኑን የተነገረው ቃለ መጠይቅም አስቀድመው ባዘጋጁት መንገድ ካልሆነ በስተቀር ከህዝቡ የሚመጡ አንገብጋቢ ጥያቄዎች ሊቀርቡ እንደማይችሉ የፖለቲካ ተንታኞች ይገልጻሉ። በ2026 ኢትዮጵያና ኬንያ የምስራቅ አፍሪካን ኢኮኖሚ እድገት ይመራሉ ሲል ተመድ አስታወቀ። በተያዘው 2026 ኢትዮጵያና ኬንያ ምስራቅ አፍሪካ የኢኮኖሚ እድገትን ይመራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት በ2026 የዓለም ኢኮኖሚ ሁኔታና ትንበያ ሪፖርቱ አስታወቀ። በሪፖርቱ መሰረት ምስራቅ አፍሪካ ከየትኛውም የሀገሪቱ ክፍሎች ፈጣን የኢኮኖሚ እድገት የሚያስመዘግብ ሲሆን ኢትዮጵያና ኬንያ እድገቱን የሚመሩት ሀገራት ናቸው። የተባበሩት መንግስታት ድርጅት የምስራቅ አፍሪካ ኢኮኖሚ በ2025 ከነበረው የ5.4 በመቶ እድገት በ2026 ወደ 5.8 በመቶ ያድጋል ብሎ እንደሚጠብቅ ተንብዮአል። ይህም እድገት ቀጠናውን ከአጠቃላይ የአፍሪካ ቀጠናዎች ቀዳሚ ያደርገዋል ያለው ሪፖርቱ ውጤቱ ሊመዘገብ የሚችለው በኢትዮጵያና በኬንያ ተስፋ ሰጪ የኢኮኖሚ ሁኔታዎች፣ በቀጠናዊ ትስስር ጥረቶች እንዲሁም በታዳሽ ኃይል መስፋፋት ታግዞ ነው ብለዋል። በናይሮቢ የሚታተመው ዘስታር የተሰኘው ዕለታዊ ጋዜጣ የተባበሩት መንግስታት ድርጅት ሪፖርትን ጠቅሶ እንደዘገበው የአፍሪካ አጠቃላይ የኢኮኖሚ እድገት በ2026 ወደ 4 በመቶ፣ በ2027 ደግሞ ወደ 4.1 በመቶ ከፍ ይላል ተብሎ ይጠበቃል። ይህም በጎሪጎሪሳውያኑ 2004 ከነበረው 3.5 በመቶና በ2005 ከተመዘገበው 3.9 በመቶ አጠቃላይ እድገት ጋር ሲነጻጸር መሻሻል መኖሩን ያሳያል። ይህ መሻሻል በምስራቅ አፍሪካ የሚገኙ አገራትን ጨምሮ በበርካታ ትላልቅ የሀገሪቱ ኢኮኖሚዎች ውስጥ እየታየ ያለውን የማክሮ ኢኮኖሚ መረጋጋት የሚያንጸባርቅ እንደሆነ ተገልጿል። ኤርትራ በኢኮኖሚያዊ እድገት ስሟ ሲጠቀስ እንደማይሰማ ተንታኞች ያስረዳሉ። የቻይናው የውጭ ጉዳይ ሚኒስተር ወደ ሶማሊያ ሊያደርጉት የነበረውን ጉብኝት አራዝመው ታንዛኒያ ገቡ። የቻይናው የውጭ ጉዳይ ሚኒስተር ታሪካዊ ሊሆን ይችል የነበረውን የሶማሊያ ጉብኝታቸውን ማራዘማቸውን የሶማሊያ የውጭ ጉዳይ ሚኒስተር ትናንት አርብ 9 ጥር አስታወቀ። ጉብኝቱ ስትራቴጂካዊ የንግድ ትስስርን ለማጠናከር ያለመው የአፍሪካ ጉብኝታቸው አካል ነበር። የዋንጊዮ የታቀደው ጉብኝት ቢደረግ ኑሮ ከ1980ዎቹ ወዲህ አንድ የቻይና የውጭ ጉዳይ ሚኒስተር ወደ ሶማሊያ ያደረጉት የመጀመሪያ ጉብኝት ይሆን ነበር። በ1991 ነፃነቷን ያወጀችውና ከሶማሊያ ተገንጥላ የወጣችውን ሶማሌላንድ እስራኤል በይፋ እውቅና የሰጠች የመጀመሪያዋ ሀገር መሆኗን ተከትሎ የቻይናው ጉብኝት ለሞቃዲሾ ዲፕሎማሲያዊ መነቃቃትን ይሰጣል ተብሎ ተጠብቆ ነበር። የሶማሊያ የውጭ ጉዳይ ሚኒስቴር ባለስልጣናት ለሮይተርስ እንደገለጹት
የጉብኝቱ መራዘም ምክንያትና ዋንጊዮ ጉብኝታቸውን የሚያደርጉበት አዲስ የጊዜ ሰሌዳ ወደፊት ይገልጻል። የቻይና የውጭ ጉዳይ ሚኒስቴር ስለ ጉዳዩ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። ቤጂንግ ወሳኝ የሆኑ የንግድ መስመሮችንና የሀብት አቅርቦቶችን ለማረጋገጥ በምታደርገው ጥረት ሚኒስትሩ በምስራቅና በደቡብ አፍሪካ ስትራቴጂካዊ የንግድ ተደራሽነት ላይ ያተኮረውን ዓመታዊ የአዲስ ዓመት የአፍሪካ ጉብኝታቸው ረቡዕ ዕለት ጀምረዋል። የታንዛኒያው የውጭ ጉዳይ ሚኒስቴር በኤክስ ማህበራዊ ገጹ ላይ ባወጣው መረጃ መሰረት ዋንጊው ለ2 ቀናት የሥራ ጉብኝት ትናንትና ዳሬ ሰላም ገብተዋል። ጉብኝቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከርና የኢኮኖሚ ትስስርን ይበልጥ ለማሳደግ ያለመ መሆኑንም አክሎ ገልጸዋል። ቻይና ከአሜሪካ ጋር የገባችው ውድድር ከጊዜ አንጻር ልዕለ ኃያልነቷን ካረጋገጠች በኋላ ወደ ጦርነት ሊያመራም ይችላል የሚል ስጋት እያደረ ይገኛል። ታይዋን ኢትዮጵያ ለያዘችው አቋም ተቃወመች። ታይዋን ኢትዮጵያ ለቻይና ብሔራዊ ውህደት የሰጠችውን ድጋፍ ተቃወመች። ኢትዮጵያ የቻይናን አቋም መደገፏ እንዳሳዘናትም ገልጻለች። በሶማሌላንድ ሪፐብሊክ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ለአንድ ቻይና መርህ ላይ የሰጠችውን ድጋፍ መቃወሙ መረጃው አመላክቷል። ታይዋን ላይ የተሰነዘሩትን አስተያየቶች ሐሰት ናቸው ሲል የገለጸው ጽሕፈት ቤቱ ኢትዮጵያ ቻይና በታይዋን ላይ ያላትን አቋም መደገፏ በእጅጉ እንዳሳዘነውም አስታውቀዋል። ጽሕፈት ቤቱ ይህን ምላሽ የሰጠው የቻይና የውጭ ጉዳይ ሚኒስቴር ዋንጊዮ ከጥር 8 እስከ ጥር 9 በ2026 በኢትዮጵያ ባደረጉት ጉብኝት ተከትሎ ኢትዮጵያ ታይዋን ከቻይና ግዛት የማትነጠል አካሏ ናት፣ በዓለም ላይ ያለችውን አንዲት ቻይና ብቻ ናት፣ የሕዝባዊ ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛው ሕጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ ማረጋገጧን ተከትሎ ነው። የታይዋን ተወካይ ጽሕፈት ቤት በበኩሉ የቻይና ሪፐብሊክ ታይዋን ሆነ የቻይና ሕዝባዊ ሪፐብሊክ የተለያዩና ራሳቸውን የቻሉ መሆናቸውን ገልጸዋል። በተጨማሪም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ሀሳብ 2758 ስለ ታይዋን እንደማይጠቅስ እንዲሁም የቻይና ሕዝባዊ ሪፐብሊክ ታይዋንን ወይም ሕዝቧንን በተባበሩት መንግስታት ድርጅትና በተለያዩ ተቋማቱ እንዲወክል ስልጣን እንዳልሰጠው አጽንኦት ሰጥቷል። ጽሕፈት ቤቱ አክሎም ኢትዮጵያ ቻይናን በጭፍን መከተል እንድታቆም ጥሪ ያቀረበ ሲሆን የቀጠናው ሰላምና መረጋጋት የሚያናጉ ንግግሮችና ድርጊቶችን ከመደገፍ እንድትቆጠብም አስጠንቅቋል። የኢትዮጵያ መንግስት ለታይዋን መግለጫ በተመለከተ እንኳን በይፋ ያለው ነገር እንደሌለ መረጃዎች ያሳያሉ። አጫጭር ዜናዎች። በትግራይ ክልል በኢኮኖሚ ፖለቲካዊና ማህበራዊና ጸጥታ ስጋት ውስጥ መሆኗ ተነገረም። በትግራይ ከሚታየው የጸጥታ ስጋት ሌላ የምግብና የመጠጥ ውሃ ብሎም የሕክምና መድኃኒት እጥረት ችግር አለ ተብሏል። ተፈናቃዮች ችግር ውስጥ መሆናቸው የዶይቼ ቬለ ዘገባ አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ክርስቲያኖች መገደላቸው ከቀጠለ ተጨማሪ የአየር ድብደባ ሊያዙ እንደሚችሉ አስጠንቅቋል። ትራምፕ ከኒውዮርክ ታይምስ ጋር ባደረጉት ሰፊ ቃለ ምልልስ ላይ በናይጄሪያ ሰሜናዊ ሶኮቶ ግዛት የገና በዓል ዕለት እስላማዊ ታጣቂዎችን ኢላማ ያደረጉ ጥቃቶች የሰፊ ወታደራዊ ዘመቻ አካል ናቸው ወይ የሚል ጥያቄ ቀርቦባቸዋል። አንድ ጊዜ ድብደባ ማድረግ እፈልጋለሁ፣ ነገር ግን ክርስቲያኖችን መግደላቸው ከቀጠሉ ብዙ ጊዜ ድብደባም የሚፈጸም ይሆናል ብለዋል። የአዲሱ የቬንዙዌላ ጊዜያዊ አስተዳደር በማዱሮ ዘመን እስር ላይ የነበሩ በርካታ ታዋቂ የፖለቲካ እስረኞችን ለቀቁ። ጊዜያዊ አስተዳደሩ ከማዱሮ መታሰር በኋላም የተለያዩ ለውጦች በማድረግ ሀገሪቱ ወደ ተሻለ ደረጃ ማድረስ እንደሚጠበቅበት ተንታኞች ይገልጻሉ። በሩሲያ ሰው አልባ አውሮፕላን በዩክሬን መዲና ኪየቭ እና አካባቢዋ ላይ ከባድ ጥቃት አደረሰች። ሩሲያ በዩክሬን ሊሰማራ መሆኑን እየተነገረ የሚገኝ የሰላም አስከባሪ ኃይል
በተመለከተም ተቃውሞ እያሰማች ትገኛለች። ኢራን ውስጥ በተከሰተው የኑሮ ውድነት ምክንያት የተነሳው ጸረ መንግስት ተቃውሞ ዛሬም ተባብሶ እንደቀጠለ ነው። የኢራን መንግስት ተቃውሞም እየተባባሰ መምጣቱን ተከትሎ የኢንተርኔት አገልግሎት እንዳቋረጠው የተለያዩ የዜና አውታሮች እየዘገቡት ነው። በሰሜናዊ ጀርመን የጣለው ከባድ በረዶ ረዥም ርቀት የማጓጓዣ ባቡሮችን አስቆመም፣ ትምህርት ቤቶችንም ተዘግቷል። በቱርክ ኢስታንቡል በጣለው ከባድ ዝናብ የቱዝላ ዳርቻ ማናወጡም መረጃው አክሎ ያስረዳል። የትራምፕ አስተዳደር እርምጃ የተቀረው ዓለም ስጋት ደቀነም። የአሜሪካ ጥቅም ይጎዳል የሚሉትን ሀገር መሪ ይሁን ድርጅት በኃይል ጭምር እያስወገዱ የአሜሪካንን ጥቅም ያስከብራል የሚሉትን እየገነቡ ነው። የቬንዙዌላን መሪ ባገቱት ማግስት ግሪንላንድ የተባለችውን የዴንማርክ ግዛት ለመጠቅለል ዳግም እየዛቱ ነው። በድርጊቱም በርካታ ሀገሮች ስጋት እየደቀነባቸው መሆኑን መረጃዎች እያሳዩ ነው። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች ለዕለቱ የያዝናቸው የአማርኛ ዜናዎቻችን አበቃን። መልካም ጊዜ